ሰላም አድማጮቻችን እንዴት ናችሁ? የአፍሪካ ዋንጫ ሩብ ፍጻሜ ጨዋታዎች በትናንትናው ዕለት ተደርገው ነበር። ሴኔጋል ከማሊ ጋር ባደረገችው የሩብ ፍጻሜ ጨዋታ ማሊን 1-0 በማሸነፍ ግማሽ ፍጻሜውን ተቀላቅላለች። ማሊ የቪ ቡስማንን 45ኛው ደቂቃ ላይ በቀይ ካርድ ባጣችበት ጨዋታ ኢልማን ኒዳዬ የሴኔጋልን የማሸነፊያ ግብ አስቆጥሯል። የማሊ ተጫዋቾች በዚህ የአፍሪካ ዋንጫ የቀይ ካርድ ሲመለከቱ ተመልክተናል በተደጋጋሚ። የ2019 የአፍሪካ ሻምፒዮና ሴኔጋል በግማሽ ፍጻሜው ከግብጽና ኮትዲቯር አሸናፊ የምትገናኝ ይሆናል። ሌላው የሩብ ፍጻሜ ጨዋታ ሞሮኮና ካሜሩንን ያገናኘው ጨዋታ ነው። በአፍሪካ ዋንጫ ሩብ ፍጻሜ ጨዋታ አስተናጋጇ ሞሮኮ ካሜሩንን 2-0 አሸንፋለች። ብራሂም ዲያዝ እና ኢስማኤል ሳባሪ የሞሮኮን ግቦች አስቆጥረዋል። የሪያል ማድሪዱ ብራሂም ዲያዝ በውድድሩ 5ኛ ግቡን በማስቆጠር የከፍተኛ ኮከብ ግብ አግቢነቱን አጠናክሯል። ሞሮኮ በግማሽ ፍጻሜው ከአልጄሪያና ናይጄሪያ አሸናፊ የምትገናኝ ነው የሚሆነው። የሩብ ፍጻሜ ጨዋታዎች በዛሬው ዕለት ሲቀጥሉም ወደ ግማሽ ፍጻሜ የሚያልፉ ቀጣይ አላፊ ሁለት ሀገራትም ይለያሉ። ዛሬ በሚደረጉ የሩብ ፍጻሜ ጨዋታዎች አልጄሪያ ከናይጄሪያ ምሽት 1 ሰዓት ላይ የሚጫወቱ ሲሆን ምሽት 4 ሰዓት ላይ ደግሞ ግብጽና አይቮሪ ኮስት ወይም ኮትዲቯር የሚያደርጉት ጨዋታ ተጠባቂ ነው። ከአፍሪካ ዋንጫ ዜናዎች ስንወጣ የውል ማራዘምና የዝውውር ዜናን እናገኛለን። ቡካዮ ሳካ በአርሰናል ውሉን ለማራዘም ተስማምቷል። እንግሊዛዊ አጥቂ ቡካዮ ሳካ ከአርሰናል ጋር ውሉን ለማራዘም ስምምነት ላይ መድረሱን ዘ አትሌቲክስ ዘግቧል። ሳካ ከመድፈኞቹ ጋር ለቀጣይ 5 ዓመታት የሚያቆየውን ውል ለማራዘም ነው የተስማማው። ከክለቡ ጋር ያለው ውል በ2027 የሚጠናቀቀው የመስመር አጥቂው በበርካታ ክለቦች ቢፈለግም ባደገበት ክለብ መቆየትን ምርጫው አድርጓል። የ24 ዓመት ተጫዋች እስከ 2031 በመድፈኞቹ ቤት ይቆያል ተብሎ የሚጠበቅ ሲሆን በአዲሱ ስምምነት የክለቡ ከፍተኛው የደሞዝ ተከፋይ ይሆናልም ነው የተባለው። ማንቸስተር ሲቲ አንቷን ሴሜኒዮን በይፋ ማስፈረሙን አስታውቋል። ማንቸስተር ሲቲ የቦርንማውዙን ሁለገብ ተጫዋች አንቷን ሴሜኒዮን በ62.5 ሚሊዮን ፓውንድ ነው ያስፈረመው። አንቷን ሴሜኒዮ በማንቸስተር ሲቲ ቤት የ5 ዓመት ተኩል ኮንትራት ፈርሟል። ሴሜኒዮ በማንቸስተር ሲቲ ቤት የቀድሞ የኮትዲቯር እና የሲቲ የአማካይ ስፍራ ተሰላፊ የነበረው ያያ ቱሬ ለብሶ የነበረውንም 42 ቁጥር ለብሶ እንደሚጫወት ታውቋል። በመጨረሻም 46ኛውን የዓለም ሀገር አቋራጭ ቻምፒዮናን ወደ ተመለከተው መረጃ እንለፍ። የዓለም አትሌቲክስ ፕሬዚዳንት ሰባስቲያን ኮ በሰጡት መግለጫ የቪዛ ጉዳይ ትልቅ ፈተና መሆኑን ፕሬዚዳንቱ ተናግሯል። ችግሩ በጣም ሰፊ ነው ያሉት ሰባስቲያን ኮ ያለነው በተወሳሰበ ዓለም ውስጥ በመሆኑ ችግሩ ተፈጥሯል ብለዋል። ከቪዛ ጋር በተገናኘ ኢትዮጵያም የችግሩ ሰለባ ስትሆን በተለይ በወጣቶች ዘርፍ ወደ አሜሪካ ማቅናት የነበረባቸው አትሌቶች ሳይሄዱ ቀርተዋል። በዚሁ መነሻነት ዛሬ በሚደረገው የዓለም ሀገር አቋራጭ ቻምፒዮና በወጣት ወንዶች 8 ኪሎ ሜትር ኢትዮጵያ በአስገዳጅ ሁኔታ በአንድ አትሌት ብቻ የምትወከል ይሆናል ማለት ነው። የሀገር አቋራጭ ውድድርን ካነሳን በዚህ ዘርፍ ስኬታማ የሆነው ኢትዮጵያዊ አትሌት ቀነኒሳ በቀለ ነው። ከ2002 እስከ 2008 ድረስ 11 ወርቆችን አምጥቷል። 2002 ላይ አየርላንድ ደብሊን ላይ 2 ወርቅ፣ 2003 ላይ ስዊዘርላንድ ሉዛን ላይ 2 ወርቅ አምጥቷል። 2004 ላይ ቤልጂየም ብራስልስ ላይ 2 ወርቅን አስገኝቷል። 2005 ላይ ፈረንሳይ ሴንት ጋልሚር ላይ 2 ወርቅ አስገኝቷል። 2006 ጃፓን ፉኩኦካ ላይ 2 ወርቅ አስገኝቷል። 2008 ደግሞ ስኮትላንድ ኤደንብራ ላይ 1 ወርቅ በማግኘት በድምሩ 11 የወርቅ ሜዳሊያዎችን በሀገር አቋራጭ ቻምፒዮና በማምጣት የሀገር አቋራጭ ንጉስ ነው ማለት ይቻላል ቀነኒሳ በቀለ። አድማጮቻችን አፍሪካ ዋንጫን የተመለከቱ እንደዚሁም ደግሞ ሌሎች ስፖርታዊ መረጃዎችን በሃሚንግ ስፖርት ዛሬም በቀጣይ ጊዜያት የምናካፍላችሁ ይሆናል። መልካም ቀን። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።